ከሐዋርያት ሥራ ምዕራፍ 2 ጥቂት ቁጥሮች አነብላችኋለሁ። ሐዋርያት ሥራ ምዕራፍ 2 የመጀመሪያዎቹን 4 ቁጥሮች ብቻ። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይሄ የብሉይ ኪዳን በዓል ነው። የመከር በዓል ነው የሚባለው በብሉይ ኪዳን። ዘሌዋውያን 23 ላይ በዓላቱን በሙሉ ታገኟቸዋላችሁ። ከፋሲካ ጀምሮ በፋሲካ በዓል ነው የሚጀምረው። ይሄ የመከር በዓል ወደ መጨረሻ ነው የሚሄደው። የዳስ በዓላት ምናምን ናቸው ከዚህ በኋላ የሚመጡት። በዓለ ሃምሳ ጴንጤቆስጤ በግሪኩ ነው እሱ። ፔንቴኮስት ግሪክኛ ነው። ሃምሳ ማለት ነው። ሃምሳ የተባለው ያው በ50ኛው ቀን ስለሚከበር ከበኩራት በዓል በኋላ በ50ኛው ቀን ስለሚውል ነው የመከር በዓል። በግሪኮቹ ፔንቴኮስት አሉት። አዲስ ኪዳኑ ደግሞ የተጻፈው እንደምታውቁት በግሪክኛ ነው። ስለዚህ ከአንዳንዶቹ የግሪክ ቃላት ጋራ ፋሚሊያር ሆነናል ማለት ነው። ይቺን ክፍል ብቻ ምንም ሩቅ መሄድ አያስፈልገኝም። ይቺን ክፍል ብቻ ትንሽ እንያት። በዓለ ሃምሳ የብሉይ ኪዳን በዓል፣ በአዲስ ኪዳን ደግሞ የቤተ ክርስቲያን የልደት ቀን። ይሄ ነው የቤተ ክርስቲያን የልደት ቀን። ሐዋርያት ሥራ ምዕራፍ 2 ከዚያ በፊት the church was not there, it just wasn't there፣ አልነበረችም። ሐዋርያት ሥራ ምዕራፍ 2 ላይ ነው የተወለደችው። ለመወለዷ ምክንያት የሆነው የመንፈስ ቅዱስ መውረድ ነው። እዚህ አሁን እንደምናነበው የመንፈስ ቅዱስ መውረድ በበዓለ ሃምሳ ቀን፣ በብሉይ ኪዳን በዓል ቀን የአዲስ ኪዳን ቤተክርስቲያን ተወለደች። በጣም የሚያስገርም ነገር ነው። በጣም ደስ የሚል ነገር። ለብዙ ዓመታት ዝም ብሎ ጴንጤዎች ጴንጤ እየተባልን የኖርን ሰዎች አለን በዚህች ሀገር። ጴንጤ። አሁን ግን ወንድሜ ስሙ በጣም ብዙዎችን እያቀፈ መጣ። በጣም ብዙዎች አሁን እኛ ብቻ አይደለንም የጀመሩት ብቻ አይደሉም። የዛሬ 60 ዓመት ገደማ ኢትዮጵያ ውስጥ ይሄን ጴንጤቆስጤ እንቅስቃሴ የጀመሩት ብቻ አይደሉም ጴንጤ የሚባሉት። አሁን በጣም ብዙዎች ከነባሯ ቤተክርስቲያንም ነባሯን ቤተክርስቲያን ታውቋት የለም ጀማሪዋ ማለት ነው በዚህ ምድር። በእርሷም ውስጥ እንኳን ቆባቸውን የጣሉ፣ መደረቢያቸውን የጣሉ፣ ቀሚሳቸውን የጣሉ የእውነት እግዚአብሔር ያስጣላቸው ከወጣቶች ባይበልጥ ባላነሰ የሰከሩ። ሊበልጥ ይችላል፣ ያንዳንዶቹ ከወጣቶቹ ሊበልጥ ይችላል። ግን ባይበልጥ ደግሞ ከወጣቶቹ ባላነሰ የሰከሩ አላያችሁ? አባ የሚባሉ አባ የእውነት እኮ አባ ተቀብለው ማለት ነው ማዕረገ ምንኩስና ተቀብለው የነበሩ። አሁን ግን ቆቡንም ቀሚሱንም መደረቢያውንም ሁሉ የጣሉ። ይሄ በበዓለ ሃምሳ የወረደው መንፈስ ድሪቶውን ሁሉ ያስጣላቸው በጣም ብዙ አሉ በምድራችን። ይሄ ደግሞ የሚቀጥል ነው። ገና እየተሟሟቀ ነው ያለው። የሚመልሰው የለም። ቤተ ክርስቲያን ከምድር ላይ እስከምትነጠቅበት ጊዜ ድረስ፣ እሱም ጊዜ ደግሞ ሩቅ አይደለም እና በጣም አስደናቂ ዘመን ላይ ደርሰናል። ይሄንን ጅማሬውን ሳያዩ ቀድመውኝ ስለሄዱ ስለ አንዳንድ ወንድሞች እህቶች ምን ነው ኖረው በሆነ ይሄንን አይተው በሆነ እኔ ያየሁት ያለውን አይተውት ምን ነው በሆነ እላለሁ። ግን እግዚአብሔር ነው የሚያውቀው። ሄደዋል እነሱ፣ እኔ አለሁ ይሄው ያየሁ ነው። በየቀኑ ነው ደግሞ የማየው። እና ያኛውን ቤት ድሮ ቤቴ ነበረ። ከዛ ጥዬ ወጥቼ ኤቲስት ሆኜ ካዲ ሆኜ 11 ዓመት ያህል ከቆየሁ በኋላ ነው ጌታ ወደ እኔ ይመጣ። በጣም በሚያስገርም ሁኔታ፣ ውልፊት በማያሰኝ ሁኔታ፣ እንዲህ በማያሰኝ ሁኔታ መጥቶ አይወስዳን። አሁን 52ኛ ዓመቴ ነው በክርስቶስ ኢየሱስ። ስሙ ለዘላለም የተባረከ ይሁን። 52ኛ ዓመቴ። የመንፈስ ቅዱስ ጥምቀት የሚባለው ነገር እኔ በመጣው ጊዜ እንዳሁኑ እንዲህ በገፍ አልነበረም። እኔስ ነው 5 ዓመት ተኩል ጸልያለሁ በመንፈስ ቅዱስ ለመጠመቅ፣ በልሳን ለመናገር 5 ዓመት
ኤቭሪ ሲንግል ዴይ አንድ ቀን ሳላስተጓጉል ጸሎቱን ማለት ነው ከሰማሁበት ጊዜ ጀምሮ ስለ መንፈስ ቅዱስ ጥምቀት ከሰማሁበት ከመጀመሪያው ቀን ጀምሮ በመንፈስ ቅዱስ እስከ ተጠመቀኑንም አውቀዋለሁ። የተጠመቅኩበትን መጋቢት 2 ቀን 1973 ዓመተ ምህረት ረቡዕ ማታ ነው የተጠመቅኩት። 5 ዓመት ተኩል ያህል አንድ ቀን ረስቼ ሳልጸልይ በዚህ ጉዳይ ውዬ አድሬ አላውቅም። ለምን እንዳዘገየብኝ እግዚአብሔር አይገባኝም፣ እሱ ነው የሚያውቀው። ግን ዘገየብኝ። ስለ መንፈስ ቅዱስ ለመጸለይ ጸጋ አላቸው ወደሚባሉ አገልጋዮች እዚሁ ኢትዮጵያ ውስጥ እያቋረጥኩ ሄጃለሁ። ከተማ እንትና ጸጋ አለው በዚህ ጉዳይ የሚባል አገልጋይ ሲሰማ ሄጄ ጸልይልኝ እጅህን ጫንልኝ ብያለሁ። 5 ዓመት ተኩል ሙሉ ማለት ነው ኤቭሪ ሲንግል ዴይ። ግን በኋላ በፍጹም ባልገመትኩት አይነት መንገድ በጣም ቀላል በሆነ መንገድ እንዲህ ቅርብ ሆነ ነው እንደዚህ አንገላታኝ እስከምለው ባደረሰኝ መንገድ በመንፈስ ቅዱስ ተሞላ። ቅርብ ጊዜ እንደኔ የተቸገረ አንድ ሰው ሚዲያ ላይ የሆነ ሶሻል ሚዲያ ላይ ስመሰክር ሰምቶ አሁን ቅርብ ጊዜ ነው የሰውየውንም ስም ተናገርኩ፣ የጸለየልኝን ሰው ስም ተናገርኩ እና ሰማና ያ ሰውዬ ሄደ፣ እዛ ሰውዬ ጋር ሄደ፣ ለኔ የጸለየልኝ ሰው ጋር ሄደ። አያውቀው ስሙን ስናገር ሰማ፣ ቸርቹን ስናገር ሰማ። ሰውየው ጋር ሄደ፣ ሰውየው ጸለየለት፣ ወዲያው ተሞላ። ሰውየው ብዙ ዓመት እንደኔ የተንገላታ ሰው ነው። ሁለቱ አብረው ሆነው ለኔ የጸለየልኝ ሰውዬ ለዚህ የጸለየለት ሰውዬና አሁን ሄዶ ተጸልየውለት በመንፈስ ቅዱስ የተጠመቀው ሰው ሁለቱ አብረው ደወሉልኝ። መጀመሪያ ያነጋገረኝ ለኔ የጸለየልኝ ሰው ነው። አውቀዋለሁ። በጣም ብዙ ፕሮግራም ላይ አስጸልየው አውቃለሁ መንፈስ ቅዱስ መጠመቅ ለሚፈልጉ ሰዎች እና በቃ የእግዚአብሔር ጸጋ ነው። እንደዚች ነው፣ ምንም ችግር የለም። ምን ወዲያው 2 ደቂቃ ጊዜ አይወስድበት እና ሁለቱ አብረው ደወሉልኝና ለምን እንደደወልኩለት ታውቃለህ አለኝ። ለምንድን ነው አልኩት። ወደ እኔ የላከው አንድ ሰው አለ አሁን ይሄን ሰሞን እና ይሄው እኔ ጋር ዛሬ መጥቶ ጸልየለት አሁን በመንፈስ ቅዱስ ተጠምቆ ልሳኑን አንበል ብሎት እንገረው ብለን ነው አሁን የደወልነው አሉኝ። እስቲ ማን ነው ሰውየው አጠገብህ ያለው? እስቲ ያናገረኝ አልኩት። አናገረኝ። ደውዬልህ አንተዋወቀም ከሰውየው ጋር ምስክርነትህን ሰማው። ኤንካውንተር እዛ ላይ ነው የመሰከርኩት እና ያንን ሰምቶ ነው ሰውየውን አጠያይቆ በቃ ሄዶ ተጠመቀ፣ በልሳን ተናገረና ነገሩኝ እላችኋለሁ። ይሄ በጣም አስገራሚ ልምምድ ነው። ሐዋርያት ሥራ ምዕራፍ 2 አሁን ያነበብኩት የሆኑትን ነገሮች ትንሽ ነገሮች 1 2 3 ብዬ ልጥራላችሁ። የሆኑትን ነገሮች የኛ ሰው ኢትዮጵያዊ ይገርመኛል በጌታም ሆኖ ይገርመኛል። ብዙ ኢትዮጵያዊ በጌታም ሆኖ ይገርመኛል። ጉጉት የሚባል ነገር ምናምን ምን እንደወሰደብን አላውቅም። የለም ብዙ ኢትዮጵያውያን ጋር የለም። ለመንፈሳዊ ነገር ጉጉት። ሰው በመንፈስ ቅዱስ ይጠመቃል፣ በግልጽ በሆነ ማስረጃ ባለው ሁኔታ ይጠመቃል፣ በልሳን ይናገራል፣ ትንቢትም ሊናገር ይችላል፣ ራእይ ማየት ይጀምራል ምናምን ሲባል ብዙ የኔ ወዳጆች ብዙ ምንም አይነት ዝም ይላሉ። ጤና የለውም እንዲህ ሰው ይላል። መንፈስ ቅዱስ በሰው ላይ ይወርዳል እየተባለ እንዴት ነው ሰው ዝም የሚለው? እንዴት ነው የማያዘልለው? አሁን ነው የምፈልገው፣ እሱ ያለበት ውሰዱኝ፣ አገናኙኝ የማይለው ሰው እንዴት ነው እላለሁ። ግን ዛሬ ብዙ ሰዎች እኔ አላውቅም፣ እናንተም እንደዚህ ያጋጥሟችሁ እንደሆነ አላውቅም፣ ምንም አይመስላችሁ። ምንም ያ ሰው ያስደስተኝ ተነስቶ ሄደ፣ የፈለገውን አገኘ። ከዛ ደወሉልኝ፣ ደስታቸውን እኔ ተካፈሉ። ይኸውላችሁ የሚሆነው በበዓለ 50 ቀን የሚሆነው ይሄ አንድ ጊዜ በቤተክርስቲያን ታሪክ ቤተክርስቲያን ስትወለድ ይሄ ነው በርዝዴዋ፣ ይሄ ነው የቤተክርስቲያን። ሐዋርያት ሥራ ምዕራፍ 2 በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም ማለት እዚህ ሐዋርያት ሥራ ምዕራፍ 1 ውስጥ የተዘረዘሩት 120 የሚያህሉ ሰዎች 120 ሐዋርያቱ አሉ፣ ይሁዳ ሲቀር ሐዋርያቱ አሉ፣ የጌታ እናት ማርያም አለች፣ ልጆቿ አሉ፣ 4 ወንዶች ልጆቿ እንዳሉ እናውቃለን። ስለ ሴቶቹ ምንም ስላላለ መጽሐፉ እኔ ምንም አልልም። መጽሐፉ ዝም ባለበት ዝም እላለሁ። 4 ወንዶች ልጆቿ ግን አሉ። ያዕቆብ እንዲያውም ያዕቆብ የጌታ ታናሽ ማለት ነው። ትልቁ ልጇ ጌታ ኢየሱስ ነው። የበኩር ልጇ ኢየሱስ ነው። መጽሐፉ ይናገራል። የበኩር ልጇን እስክትወልድ ድረስ ዮሴፍ የተባለው ባለቤቷ ምን አላረጋትም ይላል፣ አላወቃትም ይላል። የበኩር ልጇን ከወለደች በኋላ ምን ሆኗል ማለት ነው? አውቋታል ማለት ነው። መጽሐፉ ነው የሚለው። ከመጽሐፉ ያለፈ እማኝ እኔ አልጠራም፣ አልፈልግም። መጽሐፉ ሁሉን ነገር ይናገራል። የበኩር ልጇን እስክትወልድ ድረስ
ማለት የበኩር ልጇን ከወለደች በኋላ ግን ባለቤቷ ዮሴፍ አውቋታል ማለት ነው። እንደ ተረት የሰለቸኝ ነገር የለም። ተረት በጣም አፍንጫዬ ሊወጣ ደርሷል። የተወለድኩበት ያደግኩበት ስለሆነ ጣልቃ የገባ የተባለ መጽሐፍ አለኝ፣ የህይወት ታሪክ ትንሽ የጻፍኩበት። እሱም ብታነቡ አንዳንድ ኮሚክ ነገር ታገኛለህ። የፊዚክስ አስተማሪ አሜሪካዊ ነው። የፊዚክስ አስተማሪ ስለ ኤሌክትሪክሲቲ ሲያስተምር ስለ መብረቅ ላይትኒንግ እንዴት እንደሚፈጠር እና ምናምን ሲናገር እኔም ለሰማሁት ነገር ላመንኩት ነገር በቃ ድሮም እንደዚሁ ነው። ድሮ እኔ መብረቅ አቦዬ ገብረ መንፈስ ቅዱስ እንደሚተኩሱት ነው የማውቀው። እሳቸው ናቸው። ሁልጊዜ በዝናብ ወቅት አይደለም መብረቅ ያለው። ዛፍ ስር ይጠለልና ወይ አንድ በሬ ጋር ወይንም አህያ ጋር ወይ ፈረስ ጋር ይቆምና ወይ አንድ ሰው ጋር ይቆምና ምላሱን ያወጣባቸዋል አቦዬ ገብረ መንፈስ ቅዱስ ላይ። እሳቸው ደግሞ ግልፍተኛ ናቸው ይመስለኛል፣ መብረቁን ይለቁበታል። እኔ እንደዚህ ነው የማውቀው፣ እንደዚህ ነው የሰማሁ ያደግኩት። ሚስተር ኤቫንስ ይባላል የፊዚክስ አስተማሪ። እንደዚህ ሲያስብ ኖ አልኩት። እንደሱ አይደለም አልኩት። ማይ ፋዘር ገብረ መንፈስ ቅዱስ እሱ ነው መብረቅ የሚወረውረው አልኩት። ኤቫንስ መቼም እግዚአብሔር የረዳው ሰው ነው። ወደ አፍሪካ ሲመጣ አይ ቲንክ እዛ ትንሽ እንትን ሰጥተውታል፣ ኦሪየንቴሽን። የባህል ግጭት ይፈጠራል፣ ተጠንቀቅ፣ ቀስ ብለህ ምናምን ብለውታል ይመስለኛል። አልተቆጣም፣ ምንም አላለም። ጸጥ ብሎ እስቲ ንገረን፣ ለክላሱ አስረዳ፣ እኚህ ያንተ አባት ማናልካቸው ስማቸው ገብረ መንፈስ ቅዱስ እስቲ እንዴት አርገው መብረቅ እንደሚጥሉ አስረዳ ለክላሱ አለኝ። አስረዳሁ ለክላሱ። 25 ልጆች እንሆናለን ክላስ ውስጥ የነበረ ነው። እርግጠኛ ነኝ ሁሉም እንደኔው ናቸው። ምንም ከኔ ያለፈ የሚያውቁት ነገር የለም። የሚያምኑትም እንደኔው ይመስለኛል። በተለይ ኦርቶዶክስ ባክግራውንድ ውስጥ ያላቸው ሰዎች ከሆኑ ሌላ ሊያምኑ አይችሉም። ይሄው ነው ምናምነው። ልክ ነኝ አይደለም እንዴ? ትዝታው እንዲሁ አይደለም ምናምነው፣ እንደዚሁ ነው ምናምነው። እና በቃ ነገርኩታ፣ ሁሉንም ነገርኩ። እንዴት አርገው ነው የሚያረቁት አለኝ። ሰይጣን ምላሱን ሲያወጣ እኚህ ሽማግሌው አባቴ ቁጡ ናቸው፣ ግልፍተኛ ናቸው። በቃ ላይትኒንግ ይለቁበታል አልኩታ። በቃ ምን ትፈልጋላችሁ? ቆይቶ ነው እንግዲህ ይሄንን ያስተካከልኩት። ፊዚክሱ ኤሌክትሪክሲቲ ምን እንደሆነ ሲገባኝ ምናምን እና ተረት ብዙ አውቃለሁ ልላችሁ ብዬ ነው። በጣም ብዙ ከኔ ጋር አንድ ቀን ብትውሉ ቋቅ እስኪላችሁ ድረስ ላጠግባችሁ እችላለሁ ተረት። ጌታ ይመስገን ይሄ መጽሐፍ መጥቶ ገላገለኝ፣ ከተረት ገላገለኝ። እና ይኸውላችሁ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ድምፅ ከሰማይ የሚሰማ ድምፅ። እነዚህ 120 ሰዎች የሰሙት በጆሮአቸው፣ ምናልባትም ባጠገባቸው ላሉ ለሌሎችም ተሰምቶ ሊሆን ይችላል። ድምፅ መጣ ከሰማይ፣ እንደ እሳት የተከፋፈሉ ልሳኖች ታዩአቸው። የእሳት ላንቃ ማለት ነው። ቦግ የሚል እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በዓይኖቻቸው አዩ። በእያንዳንዳቸው ላይ ደግሞ ተቀመጡባቸው እነዚህ የእሳት ላንቃዎች። 120ውም ሰዎች ላይ ቁጭ አሉባቸው። ራሳቸው ላይ፣ ትከሻቸው ላይ እንደዚህ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። በሁሉ ይሄ ሶስተኛው የሥላሴ አካል ያን ዕለት ለመጀመሪያ ጊዜ ወደ ምድር መጣ። አልነበረም። በአንዳንድ ቅዱሳን ምናምን አድርጎ ውሎ አድሮ አንዳንድ ስራ ይሰራ ነበር፣ በብሉይ ኪዳንም እናውቃለን። አሁን ግን ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ወደ ሰማይ ካረገ በኋላ በሰማይና በምድር መካከል ያለው ግንኙነት ከሰመረ በኋላ መንገድ ከተዘረጋ በኋላ ለምን ነግሮናል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ውስጥ ነው። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል።
ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድ ከእንግዲህም በኋላ ስለማታዩኝ ነው። ስለ ፍርድ የዚህ ዓለም ገዢ ዲያብሎስ ማለት ነው ስለተፈረደበት ነው። አልመጣም ነበር፣ በምድር አልነበር። ጌታ ኢየሱስ ክርስቶስ መጥቶ ይህንን ሰማይንና ምድርን የማስታረቁን ሥራ አጠናቆ ወደ አብ ከሄደ በኋላ ይህን ሶስተኛውን የሥላሴ አካል ወደ ምድር ላይ አሁን በምድር ላይ ያለው መንፈስ ቅዱስ ነው። አብ በምድር ላይ የለም፣ ኖሮም አያውቅም። ወልድ ኖሯል፣ ለ33 ዓመታት ከምናምን ኖሯል። አሁን ግን እሱ በአብ ዘንድ ነው ያለው፣ በአብ ቀኝ ነው ያለው። አሁን በምድር ላይ ከኔ ከናንተ ከማያምነው ሕዝብ ሁሉ ጋር ያለው መንፈስ ቅዱስ ነው። ሶስተኛው የሥላሴ አካል ነው። ኦፊሻሊ ወደ ምድር የወረደው በዚህ በበዓለ 50 ቀን ነው። ኦፊሻሊ የተቀበለው ሰው የለም እንጂ ያጨበጨበለት እልል ያለለት ማንም የለም እንጂ መንፈስ ስለሆነ ስለማይታይ ያኔ የመጣ እስከዚህ አለ። ቤተ ክርስቲያን ከምድር ስትሄድ ነው የሚሄደው፣ ይዟት የሚሄደው። እስከዚያ የምድር ዜጋ ሆኖ ይኖራል። ይሄንን የኛን ስቱፒዲቲያችንን ሁሉ ሲሊ ድርጊቶቻችንን ሁሉ እየታገሰ ከኛ ጋር ይኖራል። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም እንደሰጣቸው እያንዳንዳቸው በተለያዩ ልሳኖች ይናገሩ ጀመር። ሁሉም ተናገሩ፣ ማንም የቀረ የለም። ሁሉም ደጋግሞ ይናገራል። ሁሉም እንደተናገሩ ያ የበዓል ጊዜ ነው። በእስራኤል በይሁዳ የበዓል ጊዜ ነው። ለዚያ በዓል በዳያስፖራ ያሉ እስራኤላውያን ሁሉ በዓመት ውስጥ ለሚከበሩ 3 በዓላት በኢየሩሳሌም መገኘት አለባቸው። ወንዶቹ ለፋሲካ በዓል፣ ለዚህ ለበዓለ 50 በዓል፣ ለዳስ በዓል በዓላቱ የሚያከብሯቸው በኢየሩሳሌም በያሉበት አገር አይከበሩ፣ ወደ ኢየሩሳሌም መምጣት አለባቸው እና ለዚህ በዓል የመጡ ሰዎች በኢየሩሳሌም ነበሩ እና እነሱ ሁሉ ሰሙ ማለት ነው። እነዚህ 120ዎቹ ሰዎች እንደ እብድ አደረጋቸው። ወደ ቤተ መቅደሱ አደባባይ ወጡ። በዚህ በአዲሱ ቋንቋ በቃ አስነኩት ማለት ነው። አስነኩት እና ህዝቡ ሰማ፣ መሰከሩ። ምን እንደሰሙ እያንዳንዳችን የየገዛ አገራችንን ቋንቋ የምንሰማው እንዴት ነው? እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። ከየት አምጥተው ነው የእያንዳንዳችንን የልደት የተወለድንበትን አገር ቋንቋ የሚናገሩ? በዚያን ጊዜ ነው እንግዲህ ይሄ ጴጥሮስ ሐዋርያው ጴጥሮስ ደካማው ጴጥሮስ ጌታን ከትንሣኤው በኋላ እንኳን አይቶ ከትንሣኤው በኋላ ደጋግሞ አይቶ ዮሐንስ 21 ላይ እንደተጻፈው አሳ ላጠምድ እሄዳለሁ ያላቸው ለጓደኞቹ I'm going fishing የመጀመሪያው ደቀ መዝሙር ነው። ከሱ የሚቀድመው እንድሪያስ ብቻ ነው። እንድሪያስ ወንድሙ መጀመሪያ ጌታን ያገኘው እሱ ነው። ከዚያ ሄዶ ለጴጥሮስ ነግሮ ነው ጴጥሮስን ያመጣው እና ከዛ ጊዜ ጀምሮ ጴጥሮስ ከጌታ ጋር ነበር። እንደ አፈቀላጤያቸው ነበረ ለሐዋርያቱ ሁሉ። ጌታን ከሙታን ተነስቶ አይቶት አነጋግሮትም ይመስለኛል። ሐዋርያው ጳውሎስ እንደሚነግረን በአንደኛ ቆሮንቶስ ምዕራፍ 15 ሞተ ተነሳ ብሎ ለሰዎች የተገለጠው በምን ቅደም ተከተል እንደሆነ ይናገራል። አንደኛ ቆሮንቶስ 15 ተቀበረ፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ። ጳውሎስ እንደዚህ ነው የሚያቀርበው። ለኬፋ ታየ። ከትንሣኤው በኋላ መጀመሪያ የታየው ለኬፋ ይመስላል። ዮሐንስ ለመግደላዊት ማርያም ለብቻው እንዳነጋገራት ይናገራል። እሱንም እንዳለ ያዙ። ግን ለኬፋ ታየ ቀደም ብሎ። ሰውየው ተጎድቶ ስለነበረ ያን ዕለት ጌታ በተያዘ ቀን በጣም ተጎድቶ ስለነበረ በመካዱ ደግሞ የበለጠ 3 ጊዜ በመካዱ ዶሮ ሳይጮህ የበለጠ ተሰባብሮ እንክትክቱ ወጥቶ ስለነበረ ያንን ሰው ማጽናናት ነበረበት። ያንን ሰው ሪስቶር ማድረግ ነበረበት። ያ የጌታ ስራ ሪስቶር ማድረግ ነበረበት እና እዚህ ጋር ጳውሎስ እንደሚነግረን አንደኛ ቆሮንቶስ ምዕራፍ ወንጌል ውስጥ ይሄን እንደዚህ አታገኙ። እዚህ ጋር ግን ጳውሎስ እንደዚህ ነው የሚለው። በሶስተኛው ቀን ተነሳ፣ ለኬፋም ታየ። በተለይ ማለት ነው የተጎዳ ሰው ነው። ተጎዳ ሰው አንድ ጊዜ ታየ፣ 2 ጊዜ ከሐዋርያቱ ጋርም አየው። ሶስተኛው ላይ አሁን ዮሐንስ ወንጌል ምዕራፍ 21 ላይም 3ኛ ጊዜ ነው እሱ ሲገለጥላቸው። እዛም አየው። ምግብም በሉ፣ ቁርስ በሉ፣ ጌታ ያዘጋጀውን ቁርስ በሉ። ትወደኛለህ ወይ አለው። እወድሃለሁ አለ። ምን አለ? ያን ቀን የሆነውን ታውቃለህ። አሳ ላጠምድ እሄዳለሁ አላቸው ደቀ መዛሙርት። ጴጥሮስ የሁሉም መሪ ልትሉ ትችላላችሁ። እሱ ነው ቀዳሚው።
አም ጎይንግ ፊሽንግ አላቸው። ይሄ ኖርማል ንግግር አይደለም። እንዴት ጴጥሮስ አሳ ሊያጠምድ ይሄዳል? ጀልባው የት ነው ያለው? መረቡ የት ነው ያለው? አስቀምጦታል እንዴ? ሰውየው የሚገርም አይነት ሰው ነው። ያለት የችግሩም ቀን ታስታውሳላችሁ። የችግሩም ቀን እኮ ሰይፍም ነበረው። ጆሮ ቆርጠዋል አንደኛውን ሰው። ምን አይነት ሰውዬ ነው ይሄ ሰውዬ? ይሄ ስምዖን ጴጥሮስ የሚባል ጉደኛ ሰው አሳ ላጥምድ እሄዳለሁ አላቸው። እነሱ ደግሞ ትሄዳለህ? ታዲያ እኛ ማንን ታዲያ እዚህ የምንቀረው? እኛም አብረን እንሄዳለን ብለው 5 የሆኑ 6 ተከትለውት ወደ ገሊላ ባህር። ጤና ይስጥልኝ። አዲዮስ ወንጌል ስርጭት፣ አዲዮስ ሐዋርያነት፣ አለቀ በቃ። ተመለሱ ሄዱ። ጌታ መጣ እንደገና ወደ ሁሉም መጣ አይደለም? ወደ ገሊላ ባህር መጣ። ጧት ላይ ልጆች ሆይ አንዳች የሚበላ አላችሁን አላቸው። በጣም እኮ የሚገርም። ከነሱ እንደምንሻል እንዳይመስላችሁ፣ በጭራሽ አንሻል። ከማንም አንሻል። ከማንም ፈልጉ ብንባል ከኛ የሚሻሉ ብዙ ሰዎች እዛ ልናገኝ እንችላለን። እዛ መንደር በጣም ብዙ ሰዎች። ግን ለምን እንደሆነ እሱ ነው የሚያውቀው። ከኛ ጋር ይሄው ይንገላታል። ከጠራን ጊዜ ጀምሮ እስከ ዛሬ ድረስ ከኛ ጋር ይወድቃል ይነሳል ከኛ ጋር። እና ጴጥሮስን እንደዚህ አድርጎ ሪስቶር አደረገው። እዚህ ጳውሎስ እንደሚነግረን ከዚያም በኋላ ለያዕቆብ ይላል። ከዚያም በኋላ ለያዕቆብ፣ ያዕቆብም በሕይወት እያለ ይሄ ትልቅ ወንድሙ የእናቱም የአባቱም ልጅ ማለት ነው። እንደዚህ ነው እኔ የማምነው። መጽሐፉም እንደዚህ ማስረጃ ማዕት አለው። ለዘረዝር ይችላል የሚፈልግ ሰው፣ ማወቅ ለሚፈልግ ሰው። ያዕቆብ የዮሴፍም ልጅ ነው፣ የማርያምም ልጅ ነው። ኢየሱስ ታላቅ ወንድሙ ነው፣ የበኩሩ ነው። እውነት ነው። ግን ያዕቆብ ይሄ ከጌታ ከአራቱ ወንድሞቹ አንዱ ነው አለ። ስማቸው ሁሉ ይታወቃል እኮ ወንጌል ውስጥ ተጠቅሰዋል። እና ለያዕቆብ ደግሞ ታየ። በሕይወት እያለ በወንድሙ አላመነም ነበር፣ እንዳላመነ መጽሐፉ ይናገራል። ዮሐንስ ወንጌል ምዕራፍ 7 ስታነቡ ወንድሞቹ የገዛ ወንድሞቹ እንኳን አላመኑበትም ነበር ይላል። ከነሱ ውስጥ አንዱ ነው ይሄ። በኋላ የኢየሩሳሌም ቤተክርስቲያን መሪ የሆነው ሐዋርያ ነው። መሪ የሆነ የያዕቆብን መልእክት የጻፈልን ሰውዬ ነው። ያዕቆብን መልእክት በጣም ፓወርፉል የሆነ መልእክት፣ ጠንካራ መልእክት ያዕቆብ እና እሱ ነው። ለሱም ታየ። ለያዕቆብም ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ጳውሎስ ስለራሱ የሚለው ነው። እንደ ጭንጋፍ ለመሆን እኔ ከሐዋርያት ሁሉ የማንስ ነኝን? ለምን ቢሉ የእግዚአብሔርን ቤተክርስቲያን ስላሳደድሁ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ ይላል ጳውሎስ። እነዚህ ነገሮች ሆኑ። ከሰማይ ድምፅ መጣ፣ እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። 120 በሚያህሉ ሰዎች ላይ አረፉ ማለት ነው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር። 3000 የሚያህል ነፍስ ያን ቀን በጌታ እንዳመነ ተጽፏል። ትንሽ ዝቅ ስትሉ ወደ 4ኛው ምዕራፍ ምናምን ስትሄዱ የወንዶች ቁጥር 5000 ገባ ይላቸዋል። የወንዶች ቁጥር እና በቃ እዛ ደግሞ ስታነቡ የመሬት መንቀጥቀጥም እንደሆነ ይናገራል። ሐዋርያት ሥራ ምዕራፍ 4 ላይ እርዝኩዌክ መንፈስ ቅዱስ ሲወር እርዝኩዌክ ምዕራፍ 4:31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። የመንፈሱ ስራ ይሄ ነው። በግልጥ ያናግራል። የእግዚአብሔርን ቃል በግልጥ ያናግራል፣ በድፍረት ያናግራል። እዚች ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ነው የሰበከው። ከነቢዩ ከኢዩኤል ነው ወስዶ የሰበከው። ምዕራፍ 4 ላይ ደግሞ ቁጥር 31 ላይ ምን ይላል? ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ምን አደረጉ? ተናገሩ ይላል። በግልጥ ተናገሩ ይላል። እዚህ ስብከት ውስጥ አንዲት ነጥብ ብቻ ላሳያችሁና ከዛ እጨርሳለሁ። ምዕራፍ 2 ቁጥር 21 ከኢዩኤል ስብከት ጴጥሮስ የጠቀሰው ነው። የጌታን ስም የሚጠራም ሁሉ ምን ይሆናል ይላል? ይድናል። እስቲ በሉት፣ እንደገና በሉት እስቲ። የጌታን ስም የሚጠራ ሁሉ በእምነት ማለት ነው። አያችሁ፣ በእምነት ነው። ያለ እምነት ዝም ብላችሁ አጠሩትም። የጌታን ስም በእምነት የሚጠራ ሁሉ ይድናል። አለቀ። ምንም ጣጣ የለው። የጌታን ስም የሚጠራ ሁሉ ይድናል አለ ጴጥሮስ። ከኢዩኤል ይሄንን ጠቀሰ። እንደዚህ በቃ የጌታን ስም የሚጠራ ሁሉ በእምነት ኢየሱስ የእግዚአብሔር ልጅ ብሎ
ኢየሱስ ስለ ኃጢአቴ በመስቀል ላይ ተንጠለጠለልኝ ብሎ ኢየሱስ ሞቴን የሞተልኝ ብሎ በሶስተኛው ቀን ከሙታን የተነሳልኝ ብሎ በዚህ እምነት የጌታን ስም የሚጠራ ሁሉ ይድናል። አሁን ትዝታው ያውቃል። ሌሎችም እዚህ የምታውቁ ሰዎች አላችሁ። የቤተ ክርስቲያን ጉባኤዎች የሚባሉ አሉ። ካውንስልስ የሚባሉ የቤተ ክርስቲያን ጉባኤዎች የተጀመረው አይ ቲንክ ሐዋርያት ሥራ ምዕራፍ 15 ላይ ነው። ምዕራፍ 15 ላይ መሰለኝ የተጀመረው። ያ በግዝረት ምክንያት በአንጾኪያ ቤተ ክርስቲያን ክርክር በተነሳ ጊዜ ጳውሎስንና በርናባስን ወደ ኢየሩሳሌም ላከች የአንጾኪያ ቤተ ክርስቲያን እና የኢየሩሳሌም ቤተ ክርስቲያን ደግሞ ተነጋግራ ምን ብላ ወስና ደብዳቤ ጽፋ ሲላስንና ማንን ነው ከሲላስ ጋር የነበረ ሌላ አንድ ነቢይ አድርገው ላኩ መልሰው። ከዛ ጊዜ ጀምሮ ካውንስል ቤተ ክርስቲያን ጉባኤ እስከ ዛሬ ይኸው ዘሌ እንግዲህ ቅድም የካውንስሉ ምናምን ብላችሁ ነው ያስተዋወቃቸውን። ዘሌ እዛ ውስጥ አለ፣ እስራኤልም አለ አይደለ? ሄኖኬም ያው ካውንስል የታወቁ ልጠራላችሁ ይችላል። 8 ካውንስልስ አሉ በቤተ ክርስቲያን ታሪክ። 8 ካውንስልስ ጉባኤ ማለት ነው፣ ሸንጎ ማለት ነው። የእምነት ችግር ተፈጥሮ ያንን ለመፍታት ተሰብስበው ማለት ነው የድሮ ሰዎች። የመጀመሪያው የኒቂያ ጉባኤ ነው እንደምታውቁት። የኒቂያ የሚባለው ነው የመጀመሪያው 49 ነው፣ የኢየሩሳሌሙ ነው የመጀመሪያው 49 ዓመተ ምህረት ገደማ ነው እሱ የሆነው። ከዚያ ቀጥሎ የኒቂያ የሚባለው 325 ኤዲ 325 የኒቂያ። ከዚያ የቁስጥንጥንያ 381፣ ከዚያ የኤፌሶን 431፣ ከዚያ የኬልቄዶን 451፣ ከዚያ የቁስጥንጥንያ 553፣ ከዚያ እንደገና የቁስጥንጥንያ 680 እስከ 681፣ ከዚያ እንደገና የኒቂያ 787 ጌታ ሞቶ ተነስቶ አርጎ በሰማይ ቁጭ ብሎ በአባቱ ቀኝ ቤተ ክርስቲያን 8 ጉባኤ ካውንስል እየጠራች ትለዋለች። ሙግቱን ማለት ነው፣ ጭቅጭቁን 787 ዓመተ ምህረት 1800 ዓመት ሊሞላ ወደ 19 ዓመት ምናምን ቀር። እንደ ወንጌሉን እንደ ጴጥሮስ እንዛ በፊት ለፊት ባይነግሩን ኖሮ የጌታን ስም የሚጠራ ሁሉ ይድናል ባይሉ ኖሮ ይሄ ሁሉ ካውንስል እስኪወስን ጠብቁ ተብለን ቢሆን ኖሮ አለቀን ማለት ነው። አይደለም ሁላችንም አይደለም እኛም አንኖርም፣ አለቀን በቃ ማለት እኮ። ደግነቱ እግዚአብሔር ይባርካቸው፣ ስራውንም እየሰሩ ነው። ጉባኤውን ሸንጎውን የሚያደርጉት ስራውንም ሳይፈቱ ነው። ስራውን ይሰራል እንጂ ጉባኤ ችግር የለባትም ቤተ ክርስቲያን። የጉባኤ ችግር የለባትም። 8 ጉባኤ ካውንስል በኒቂያ ጀምሮ በኒቂያ ነው ያለቀው። 8ኛውም የኒቂያ ጉባኤ ነው የሚባለው በ787 ዓመተ ምህረት ነው የሆነው። ይሄ ሁሉ የሚጠበቅ ጠብቁ ብንባል እሺ ምን ሊወጣን ነው? ገሃነም ሰልቅጦ ይጨርሰን ነበር ማለት ነው። እዚህ ጋር አሁን አብ ወልድ መንፈስ ቅዱስም እንኳን አልተባለም። የጌታን ስም የሚጠራ ሁሉ ብቻ ነው የተባለው። የጌታን ስም የሚጠራ ሁሉ ምን ይሆናል? ይድናል። የጌታን ስም ጠርቶ በእምነት ማንም ሊጠፋ አይችል። ኢየሱስ በተጠራበት፣ ኢየሱስ በታመነበት አብም አለ መንፈስ ቅዱስም አለ። እነዚህ ሶስቱ የማይነጣጥሉ አንድ አምላክ ነው። 3 አካላት አሏቸው፣ 3 ስም አላቸው፣ 3 የተለያየ ግብር አላቸው እንጂ አንድ አምላክ ነው። እንዲህ ብለን ነው የምናምነው።